ሳታሳልፉ አሜን በሉ። እንዲህ ብዬ ልጸልላችሁ ነው። ብዙ ሰዎች በውስጥ መስመር ላይ እየጻፉልኝ እንዲህ ብሎ ይነግሩኛሉ። እግዚአብሔር ሰው እሰራለሁ፣ እለፋለሁ፣ እጄ ባዶ ነው፣ በረከት የሚባል ነገር የለኝም እያሉ በውስጥ መስመር ይነግሩኛሉ። ዛሬ ልጸልልሽ ነው። በጌታ በኢየሱስ ስም የተበታተነባችሁ ነገር ሁሉ ይሰበሰባል። መጽሐፍ ያዕቆብ 5:17 ላይ ሲናገር ኤልያስም እንደኛ የሆነ ሰው ነበር፣ ዝናብም እንዳይዘንብ አጥብቆ ጸለየ ይላል። በጌታ በኢየሱስ ስም ልጸልላችሁ ነው። ለብዙ ዘመን እየሰራችሁ እየለፋችሁ የመንግስት ሥራ፣ የግል ሥራ እየለፋችሁ እየደከማችሁ እጃችሁ ለምንም ነገር የሌላችሁ ሰዎች፣ የተበታተነባችሁ ሰዎች ከዚህ ምሽት ጀምሮ ይሰበሰባል። ከዚህ በኋላ ድካም ከመንገዳችሁ ከነገራችሁ ይነሳል። እግዚአብሔር ባለጸጋ ያደርግሻል። እግዚአብሔር ባለጸጋ ያደርጋል። ለብዙ ዘመን የተበታተነባችሁ ጉዳይ ከዚህ ምሽት ጀምሮ ሲሰበሰብ አያለሁ። እመኑኝ፣ ሳታሳልፉ በኮመንት ሰክሽን ሪሲቭ አድርጉ። አሜን በሉ። ለብዙ ዘመን የተበታተነባችሁ ጉዳይ ደከመኝ አቃተኝ ያላችሁ ሰዎች እንደገና ይሰበሰባል። ያንቺ ጉዳይ ብሎኛል አባቴ። ከዚህ በኋላ ባለጸጋ ነሽ፣ ባለጸጋ ነህ። ባረኳችሁ በኢየሱስ ስም። ኢት ኢዝ ዳን።